Hello guys, how are you? እስሚካለ ክፍል ሚከራመል ካንቶች ከመከምናቸው ጋዜጦች ሌላችሁ ሰላም ናችሁ አላችሁ ወይ? እና ምንድን ነው ልላችሁ የፈለኩት እንደነገርኳችሁ ማለት ነው። እንደዛ ብዬ ከዚህ በፊት የሰራሁት ቪዲዮ ላይ አለላችሁ ማለት ነው። የተናገርኩት ነገር ደግሜ አልናገረውም። ያው ኤርትራ ገባው ምን ተፈጠረ ያው ሁሉም ነገር ነገርኳችሁ ማለት ኤርትራ ገባው ስላችሁ ማለት ነው። የኤርትራ ናሽናሊቲ ምናምን ነገር አድርጌ ማለት ነው። ምንጭስ ናሽናሊቲ የለኝም ዝም ብዬ አይደል ያደረኩት ምን ተፈጠረ አላችሁ? ሁሉም ሰው ነው የታዘቡት። ሀበሻ እንዴም ሀበሻ አለ እንትን አለ ወይ ኢትዮጵያ ብዙ ስደተኛ ያለ ኩሬዚ ነው። ኢትዮጵያ ይሁን አይታወቅ፣ ኤርትራዊ ይሁን አይታወቅ፣ ምን ይሁን አይታወቅም። ምክንያቱም ኤርትራውያንም ጭምር በኢትዮጵያ በኩልም ኤርትራዊ ካልሆነ በስተቀር ብዙ ጊዜ እንትን አይደለም የራሳቸው ሰዎች ነው የሚያዘወትሩት እና ብዙ ጊዜ ምን ማለት ኢሮብና ኤርትራ ናቸው በዚህ እንትን ላይ በጣም እንትን ያላቸው ነው። ኢትዮጵያውያኖቹ ይህን ያህል አይደሉም ማለት ብቻ ነው። እና ውዶች ልነግራቸው ባለው ነገር ማለት ነው። ከዛ እንደዛ ብዬ ስወጣ ጊዜ ከአዲስ አበባ ጎንደር ላይ 3 ሌሊት አደረን እና ከአዲስ አበባ ማለት ነው ኤርትራ ስደተኛ ብለን ወጣን። መቼስ እኔን ማውቀኝ የለም ይከሰስ ነው። በፊቴ ፍላግ ነው ፊቴ ልክ እንደማለት ነው። ያየኝ ሁሉ ነው የሚያውቀኝ እና አይ ዶንት ኖ ሃው ዴይ ኖው ሚ በጣም ነው ሰው የሚያውቀኝ እና ከዛ ማለት ነው ዱቼ ሲወጣ ጊዜ ሀበሻ የምሸጥ ዶሮ የለም የምሸጥ አህያ የለም ምናምን ብላ ተናገረች። አህያ እኔ ነኝ። ዶሮዋ ያችን ሰብሬና የምትባል ኤርትራዊ ልጅ ነበረች፣ አጭር ማለት ነው ግን ደስ የምትል ናት። ምን ነበር ደስ የሚለኝ መሰላችሁ? በጣም ሀሜት አላት ማለት ነው። በቃ ሰው ሸተተኝ ኤርትራውያኖቹ ይሸታሉ ምናምን ነገር እያለች በጣም የምታስቀው ባለኝ ማለት በጣም የምታዛናው ልጅቷ ግን ኮንፊደንሷ በጣም ነበር የሚመስለኝ ማለት ነው። ማለት ወደ ላይ አትቀይም ይሁን አይሁን ምናምን ነገር እያለች አትቆይም። እና ታዲያ አንቺ ካልሆንሽ ሀበሻ ካልሆንሽ ሰለማን ነሽ ባሪያ ነሽ ምናምን ነገር ብላ ተናገረችኝ። እውነቴን ነው። ታዲያ ሀበሻ ካልሆንኩኝ ማን ሊሆን ይችላል? ብላ እውነቴን ነው እኮ ባይተኝ ማለት ነው። እና ባሪያ ቢሆንስ? ባሪያ ነኝ ምን ችግር አለው? ችግር አለው የለም። እውነቴን ነው የምነግራቸው። መልስ እኮ ነው ባሪያ ማለት እና ሰው የሚያናደው ሁሉ ያስቀኛል። ሰው የሚያበረ ሁሉ ይመቸኛል። ግን እውነታ መራር ነው። እውነት መራር ነው እና እኔ እንትን አክት ምናምን ነገር አልወድም። ዳይሬክት የሚናገር ሰው በጣም ነው ደስ የሚለኝ። ከሁኔታም ሰው ከምናምናም ነገር ማለት ነው። እና ውዶቼ ነግራችን ታለው በማታ ከዛ እንደዛ ብዬ ስናገር ከዛ ከኢትዮጵያ ወጣሁ። ከኢትዮጵያ ስወጣ የሆነ ሶማሌ ነበረች እና ከኔ ጋር መኪና ገባች፣ ጋቢና ገባች። እኔ ጋር አጠገቤ የተቀመጠች ነበር። ሁሉም ሬዲ ነበር። እንደም ደስ የምትልና የምታምር ሶማሌ ነበረች። ግን ሁሉም ነገር የሚያደርጉት ለምንድን ነው? እቅድ ነበረ። ምክንያቱም ሀበሻ ምናምን ስላልኩኝ መንገዱን ለመቀደም ከዛ እዚህ ሲገባ ደግሞ ሀበሻ እያሉ ሰው ከሬት ያርቁ። ከዛ ማለት ነው በሌላ በኩል በራሳቸው መንገድ ሊመጡ አሁን
ሀበሻ ይሰራላቸው የሚፈልጉት ነው። ታውቁታላችሁ። ሀበሻውን መከራ ነው። መጣላችሁ ከዛ ተሰራላችሁ። ከዛ እውነት ዋን ያደነኳት አንዳት ኤርትራዊ ነበረች፣ ሶማሌ ነበረች። እኔ ጋር እሷ ሁለት ወንዶች ጋር ነበረች እና ከዛ ልክ ልትወጣ ስል ምን አለች መሰላችሁ? ያቺ ኤርትራዊያ እነዚህ ሶማሌዎች እኮ እባብ ናቸው፣ እባብ እኮ ናቸው፣ ያቸው እኛ እኮ ምንም የምናውቀው ተአምር የለንም ምናምን ነገር ስትል ጊዜ በጣም ነው ያደነኳት። በጣም እባብ ናቸው እስከ ውስጥ ድረስ ማለት ነው። በጣም ውጭ ማለት ነው። እና ግን ኤርትራኖች ከእንዴ ነው የተሰራ ማይንድ ነው ያላቸው። ኤርትራና ኢሮብ እኮ ተመሳሳይ ባህሪ ያላቸው። ይህ ስትሉ አይሄደው የሆነ በቃ አይደለ? አንዳንዴ ግን ኢሮብን ያህል ሳይሆን ግን የእውነት በቃ ብዙ ብሄር ስላለ ማለት ነው። እንደነገርኳቸው ከባድ ነው። ታላላችሁ የመጣውላችሁ ባገባው ኢሳያስ ስለሚደግፍ አይደለም የተባልኩት። ኢሳያስ አፈወርቂ ናት። እሱ የኔ ጀግና ኖርልንሽ እና ኢሳያስ መጥፋት አለበት ምናምን ነገር ተብሎ ዘመቻ ተነሳ። ያቸው ውሻዎች ማለት ነው። እኔ ለምንድን ነው ዝም ስል የነበርኩት? ምክንያቱ ነገሮቹ ገብቶኛል። ስላባቴ ለመታዘብ ብዬ ዝም ያልኳት ነበረ። ከዛ ላችኋለሁ ማለት ነው። ስለ አባቴ ሁሉም ነገር ስለገባኝ ምናምን ነገር እየታዘብኩት ነበረ። ምን እንደሚሉኝና ምን ያህል እንደሚቃረሙኝና ምን ያህል በቃ ምን ያን ነገር ሊያደርጉኝ እንደሚፈልጉ ላያቸው ብዬ ዝም ብዬ የታዘብኳቸው ነበረ። ምንም ነገር አላደርጋቸውም። በቃ ጥሩ ነው መሆንላቸው። ምንም ነገር የማደርጋቸው ነገር አልነበረም። ግን ጥሩ እየሆንኩላቸው ምን ያደርጉኛል ብዬ ዝም ብዬ ታዘብኳቸው ነበረ። እና ሰዎቹ አረሜኖች ማለት ነው። ዳዴበት ከዛ ማለት ነው ውዶቼ፣ ከዛ ምን ቢፈጠር ጥሩ ከዛ ማለት ነው ውዶቼ፣ እዚህ ሲመጣላችሁ ነገር ወይ ሆኖ ጠብቅ በሙሉ መንገድ ማለት ነው። ከዛ አንዶሪና መጣች እና በቃ ሶማሌዎቹ በቃ ሊበሏት፣ ሶማሌዎች አይደለም ይረዋችሁ፣ በቃ ተናደዱት። እንዴት ልነግራችሁ አልችልም። በቃ ባለቀ ታይም ላይ ምናምን ነገር ብለው በጣም የተናደዱት። በቃ ባለቀ ታይም ላይ ወይኔ ገድለናት ነበረ፣ በቃ አልፎልን በቃ ምናምን ብሎ በቃ ምናምን ብሎ ማለት ነው። ግን እውነት ለመናገር ከነዛ ፈረንጅ ማለት ነው እንዲሁም ሀበሻ ይሻላል። እሰቱ ጋር ነው የምላችሁ። ፈረንጅ መሀል ሲገባ ነው እኮ ነው በቃ እየሞት ነው ያለቀ ነው ባይሌ ማለት ነው። እኔና ሀበሻ ከዛ ማለት ነው ወዶቼ ለነገራችሁ የሚፈልገው ነገር ማለት ነው ያው ኢሮብ ሀበሻ ሲበት ማለት ነው ብላክ እና ነጭ ቀረው ማለት ነው እንደምትለው ማለት ነው ወዶቼ። ከዛ ማለት እላችኋለሁ በቃ ከዛ ማለት ነው እዛ ገባና ገቢቶ ገባን ማለት ነው። እና ከዛ ሁሉም ነገር ሬዲ ሆኖ ጠብቀኝ እላችሁ እፈልጋለሁ። የሀበሻ ቆረቆንዶ ከዛ ኢሮብ ማለት ነው የተረገመ አርቲስት መሆኑን ማለት ነው። ለዛ ማለት ነው ኖችስ ኤርትራውያኖቹም ሌሎችም እጅ ይኖራቸው ኢትዮጵያ ማለት ነው ስትሰሩ ማያችሁ ነገር እኔ እኮ ኢትዮጵያ ለኔ በጣም ይስራ። በቃ በጣም ቆብ ነው የማረጋቸው። ቡዳዎች እንደሆናችሁ ምን ያህል ጋችሁ እንደመባል ምናምን ነገር ባይደም ደግሞ ጀመረ ቀጥል ደግሞ ማን በጣም እንደምበላኝ ነው በምን አድርጎ እንደሚበሉኝ ታውቁታላችሁ። የኔ የዛሬ ሰዎች ማለት ነው ያጎቴ ሚስትና ያጎቴ ሚስት ለምለም ነው የምትባለው። ያጎቴ ሚስት ልጅ ያጎቴ ልጅ እንበላት ባይደኝ ማለት ነው። እሷ ደግሞ ሃይማኖት ነው የምትባለው። ሃይማኖት ሀሙ። ከዛ እኔ ሀሙ ነው የምላት ግልጽ ላድርግላችሁ ማለት ነው ከሆነ አይቀር ሀሙዬ ማለት ነው። ከዛ እሷና አሁን ኢሮብ ምን አላቸው በቃ እኔ አሁን
አሜሪካዊ ነኝ አይደለ የሀበሻ በቃ ሀበሻ እንደዛ ይላሉ። ግን አንዳንድ ሀበሻ ደህና ናቸው። በቃ የሆነ ይህን ነገር ናቸው። በቃ ቀለል ያደርጋሉ ባይ ማለት ነው። ግን እነርሱ ማለት ነው ደንቆሮ ናቸው ባይ ማለት ነው። እውነት ለመናገር ሀሙ ማለት በጣም ፈሪ ልጅ ናት ባይ ማለት ነው። በጣም ፈሪ ናት። በቃ ራሷ ላይ ሽንት ትለቃለች። ከሽንት ቤት ወደ ቤት አትገባም ባይ ማለት ነው። በጣም በፍራቻ ማለት ነው። ፍርሃት እና ማለት ነው። ልጆች የቤቶችን ሴቶች እብድ ናቸው። ቶም እንደ ጀሪ ነበረን አልኳቸው። በጣም ቶም እና ጀሪ ማለት ነው። ልጆቿ ደግሞ ወይኔ በቃ የኔ ፍቅሮች ጋር በቃ ውድ ነው ማድረጋቸው። ግን ምን አለ ችግሩ? እሷ በጣም ስለምትቀና ልጆቿን አለቃባትም። በቃ ይሆናል አይደል? ጦጣ ናት። ጦጣ መቼስ ልጆቿን የሚነኩባት አትወድም ባዲ ማለት ነው። ስለዚህ ልጆቿ ነው ባዲ ማለት ነው ናቸው ባዲ ማለት ነው። ያው አንደኛ ታናሿ ብልግና ልጄ ናት። ትልቋ ደግሞ ያው ዝም ብላ ታቀባጥርልኛለች። ልጅ እናቴ ነሽ ምናምን ነገር በጣም እንትን ታደርገኛለች ማለት ነው። ትሪት ታደርገኛለች ሲሄድ ጊዜ እና ሁሉም ሰው ነው በቃ የሆነ እኔ ሄጄ ደግሞ እኔ እያለሁ ደግሞ ሌላ ሰው ሲመጣ እሱን ማየት ትላቸዋለች። ከዛ እሷ እናቷ ናት። እሷ ስትሄድ ደግሞ ሌላ ሲመጣ ደግሞ እሷም እናቷ ናት ማለት ነው። በጣም ደስ የምትለኝ በቃ እውነት ለመናገር ማለት ነው። አሁን ስለ እኔ ግድ የላትም፣ ስለ በፊቷ ግድ የላትም፣ ስለ በፊቷ ግድ የላትም። ከመጣው ጋር ነው በዲው ማለት ነው የምትሄደው። በቃ ለሁሉም ሰው በዲው ማለት ነው እንትን ነው የምትለውና በቃ ከዛ ማለት ነው እንዶቼ ከዛ እነርሱ ደግሞ ፓወር ያለቸው ቡዳ ናቸው። ለክለም እዛ ሆኖ እዚህ ማለት ነው እንዴት እንደሚበሉኝ ታውቁታላችሁ። በምግብ የሆነ ነገር እየከላለሱ በእነዚህ አረቦች ለምንድነው በአረቦች ዩቲዩብ ለምን እንደሚመርጡ ታውቁታላችሁ። ለዛ ነገር እንደሚመቻቸው ባዲ ማለት ነው። እነዚህ ሶማሌዎች ሌሎቹ ምናምን ነገር ማለት ነው። እዚህ ያለችው እኔ አላመንኩም። ኢሮ መሆን አለበት ባዲ ማለት ነው። ከቅናቷ እንደዛ ነው የሚያስመስልባት። በቃ ዝም ብለው የህፃን ጨዋታ ነው የሚጫወቱት። በቃ የሆነ ልብስ ለብሰው ምናምን ነገር በህፃን ነው የሚያጫወታቸው ባዴ ማለት ነው። ማናት እንትና ደግሞ ማናት ማለት ነው ልጅ ያጎቴ ሚስት ደግሞ ዓለም ላይ ግብፃዊ በያት ቆንጅና ማለት ነው። በጣም ቆንጆ ናት። እውነቴን ነው የምነግራችሁ። አርጅሳ ነው እንጂ ወጣት እያለች ብታዩት ማለት ነው። በቃ አፍንጫዋ በጣም የተስተካከለ፣ አይኗ ሲያምር፣ በቃ ከንፈሯ፣ የፊት ቅርጿ ወይ በቃ የሆነለች ቆንጆ ነገር በቃ በጣም ቆንጆ ማለት ነው። ግን የሆነ ደንግባት የሚባል ነገር የላትም። ግን በጣም ቆንጆ ናት። እኔ ማለት ነው ከእሱ አካባቢ ከነበሩ ሴቶች ማለት ነው በጣም የሆነ ራሷንም ስለማታነሳ ምናምን ነገር ዝርክርክ ምናምን ሆና ነው እንጂ ቆንጅና በፍጹም ማለት የእናቴ በፍጹም ማቻ አይመጡም። እሷ በጣም ቆንጆ ናት ማለት ነው። ልነግራቸው የሚፈልገው ነገር ማለት ነው። ቢሆንም ግን ምን ዋጋ አለው? ጠንቋይ ማለት ነው የእውነት ማለት ነው። እኔ በእውነት ግብፃዊ ትሆናለች እች ሴትዮዋ ምናምን ነገር ያልኩት ለምንድን ነው መሰላችሁ? በጥንቆላ አንደኛ በቃ ሪከርድ የሰበረች ናት ማለት ነው። ግን ደግሞ በጣም ጎበዝ ናት። አሁን ምን ማድረግ እንዳለባት ማለት ነው። አሁን እኔም በቃ ጥሩ ሰው በጣም እንትን አድርጋ ትመጣለች እና በእንዴት ያድርጋ ምናምን ነገር ቅልጥ ብልጥ ማድረግ እንዳለባት አያት ነበረ። እኔ ራይ ምናምን ነገር ያላትን ነገር በጣም አክቲቭ ናት ማለት ነው። እኔ እንድነው ልጅ እያለሁ ማለት ነው በቃ እኔ ከዚህ ልጠድፍ ነው ባዴ ማለት ነው። ከዚህ ልወድቅ ነው ባዴ ማለት በቃ አልቆልኛል ሊሞት ነው ምናምን ነገር ስላት ስትለኝ ጊዜ ለአንቺ ደስ እንድልሽ ነው ወይ እኔ ከዚህ የምወድቀው? ከአንቺ ደስ ይልሻል እኮ ምናምን ነገር እናቴ ትሆን አላውቃትም እማዬ እያልኳት ማለት ነው። ቆፎ የሆንሽ እናት ምናምን ነገር ብዬ ሄድኩኝ። በጣም ነው የሚገርማቸው የኔ ኮንፊደንስ በቃ የኔ ያኖረኝ ምንድን ኮንፊደንስ በቃ ፍሪዶም በቃ በውጭም በውስጥም ፍሪዶም በቃ ሰው የሚሰጠኝ እኔ ላይ ጨምሬበት ፍሪዶም ነው ማለት ነው። ለዛውንም ስታዩኝ በቃ ይሆናል አይደል እፍን ያልኩ ልጅ አይደለሁም እኔ በጣም ፍሪኪ ነኝ ማለት ነው። የሆነ በቃ ሰው አልነካም በጣም ስነ እንትን አደረጉኝ በውጭም በውስጥም
የሆነ በቃ ሰው የሚነኩ ሰዎች አልነበሩም። እሷም ሌሎቹም በደው ማለት ሰው አይነኩም፣ በቃ ሰው አልነካም ባዲ ማለት ነው እንጂ በጣም ነው ፍሬደም ያለኝ ባዲ ማለት ነው። እና ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው ግን ቡዳዎች ማለት ነው መቼ እባቦች ናቸው ባዲ ማለት ነው። ርህራሄ የሚባል ነገር የላቸው። ርህራሄ እውነቴን ነው የምነግራችሁ። አሁን አጎቴ ርህራሄ የለው ምናምን ነገር ይሉታል። ኧረ አጎቴ ምንም እንትን የለው ውዬ ነው ፍቅር የኔ ሮሚ ማለት ነው፣ የቤት ሮሚ ማለት ነው። እውነቴን ነው የምነግራቸው። ይህ ሳንደር ይመስላል ያልኳችሁ ማለት ነው። እሱ ደግሞ ዶክተር ሰለሞን ነው የሚባለው እና ሁሉም ልንገራችሁ ችግር የለም ማለት ነው። ከዛ ውዶቼ ከዛ ማለት ነው እሱ ደግሞ ምን ቢሆን ጥሩ ማለት ነው ከዛ እሱ በቃ ይሆናል አይደለ ማንቲል ዘላ ዘላ መሬት ላይ ማለት ነው። አንዴ ቷቷ ምናምን ብለው ይተዋል። በቃ ይረስቶታል ማለት ነው። ከነሱ ደቂቃ በኋላ ዘላ ብሎ ይሳቀ ምናምን ነገር ምናምን ነገር እያልክ ምናምን ነገር ታይታያለህ። የእሱ ፉከራና የእሱ እንትን ለትንሽ ጊዜ ነው በቃ እንደኔ ይላል ማለት ነው። እና ማለት ነው ወንዶች ልነግራቸው የምፈልገው ነገር ማለት ነው የሚገርማችሁ ነገር ግን እሱ ልጅ እኔ ማለት ነው ሳንደርን እሱ ያልኩት ነበርና ከዛ ሳንደር ያጉቲ ልጅ ስለሆነ ሳንደር ሳደርገው አሳበደኝ። ከሳንደር በላይ ማለት ነው ያጉቲ ልጅ በጣም በቃ ትንሽ ሳንደር ያደረገኝን ነገር በቃ ትንሽ እንኳን ቢያደክመኝ ወይም ደግሞ ትንሽ እንኳን ቀረይታ እንትን ቢያደርገኝ ማለት ነው በጣም ያሳብደ ያብድ ነበር ማለት ነው። ወይ እኔ ብቻዬን ነው የማብደው። በቃ በህይወት ዘመኑ መቶኛ አቅም እና ማለት ነው በቃ በትንሹ ነገር ሊያሳብደኝ አለ ማለት ነው። እና በቃ ትንሽ ነገር ማለት ነው ይነጋገር ነበረ፣ ግን እኔ የማደርጋቸው እጥፍ ነበረ ባዲ ማለት ነው። አለመግባባት ነበረ፣ ግን እኔ በጣም ሳናድደው በጣም ሀርድ በቃ በጣም ነው የማናድደው ባዲ ማለት ነው። ገንዘብ ሰርቄበት ምናምን ነገር ማለት ነው አንተ ከያዝከኝ ማለት ነው እኔ ራሴ ሰልምህ ያለው ምናምን ነገር በራሱ ገንዘብ ማለት ነው እንዴት ነው ምናምን ነገር ናይት ትላለች። እኔ ነኝ የሚይዝህ እንጂ አንተ በፍጹም ልትይዘኝ አትችልም። እኔ ጉድጓድ ውስጥ ብትገባ እንኳን ያለበት ጉድጓድ ውስጥ ላይ ልመጣብቅ እችላለሁ። አንተ ግን በፍጹም ልትይዘኝ አትችልም። እኔ የሚያዝ አትችልም። እኔ ብቻ ነው የሚይዝ ምናምን ነገር እያልኩ የምጎረብበትና ምንም አይልም ባዲ ማለት ነው። ከዛ ማለት ነው ብሮ ለሱ ደግሞ ማለት ሁሌ ፋኪው በቃ እንደዚህ ብዬ ሁሌ ፋኪው ነበር የምለው እና በጣም ሲያናደኝ አንዳንዴ እንደዚህ ነበር የምለው። ከዛ ብሮ አልኩትና ከዛ የሆነ ታይም ላይ ፋኪው ምናምን ነገር በላ ማለት ነው ጫ መለጥኩኝ ባኔ ማለት ነው። ያን ተናዶ ነበር። ሌላ ጊዜ እየቀለደን ነበር እንደዛ የምለው ግና ከዛ ያጎቴ ልጅና ማለት ነው ያጎቴ ልጅ ሃይማኖትና ሀሞና ፈረንሳይ ያላችኋል ነው ሌሎቹ ኢሮብ እና እዚያች ዳሃብ ያልኳቸው ማለት ነው አምስተርዳም ላይ ያለችዋ ማለት ነው ሆላንድ ላይ ማለት ነው አንድ ላይ ሆኖ ማለት ነው በአንድ በኩል አድርጎ ሁሉ ክስ ያድርጉ ይኖረዋል ማለት ነው። ሲበሉኝ ማለት ነው ለምን አድርጎ ይበሉኛል? እዛ ሆኖ እዚህ ምግብ ላይ አድርጎ ከላልሶ ወደ ማህፀን ይገባሉ ማለት ነው። ፈጣሪ ግን እኮ ተቃራኒ ሰው አንድ ላይ መሆን በጣም ከባድ ነው ማለት ነው። እውነቴን ነው የምነግራቸው። ይሄ ማን ነው የሚባለው? ይሄ በሌላ ደግሞ በቅብአት ጭንቅላቴ ላይ ከምንም ጋር እየገቡ ጭንቅላቴ ላይ ቁጭ ይላሉ። ክሬም ምናምን ነገር ማለት ነው። ፊቴ ፓራላይዝ ሊሆን በቃ ትንሽ እንትን ሆኖት ነበረ። ከዛ እዚህ ከመጣ በኋላ በሎሚ እየፈገፈኩኝ ምናምን ነገር ማለት ነው። ከኔዘርላንድ ከመጣ በኋላ በጣም ከባድ ማለት ነው። እና ማለት ወዶቼ እንደዛ አይነት ነገር ሲያመጋጥማቸው በሎሚ በጣም ፈግፍጉት። እኔ በጣም ጠቃሚ ሎሚና አቮካዶ ማለት ነው ፍሬሹ አብስላችሁ ከሎሚ ጋር ምናምን ነገር በጥበጣችሁ ምናምን ነገር ቅቡት ማለት ነው። ቁንጅና ሳይሆን የውስጡ እንትን እንዲያደርጋችሁ። ከዛ ሌላ ነገር ደግሞ ራሳችሁ ጨምሩበት ማለት ነው። ራሳችሁ የምታውቁትን ነገር እና ማለት ነው። ይገርማችኋል። የቤተሰብ ቡዳም በጣም ከባድ ነው ባዴ ማለት ነው። እና ልላችሁ ፈልጋለሁ ባዴ ማለት ነው። አሁን በጣም አረ ነው this is so too much strong time by the way ማለት ነው።
እና በቃ አንድ ላይ ሆኖ ባዲ ማርቶ ቢልኝ ምናልባት እኮ ያቺ ኔዘርላንድ ላይ የነበረችው ለራሷ መብላት ስለተፈለገች በእሷ አድርጋ ያው ዘመድ ስለሆነች ምናምን ነገር እያለች ማለት ነው። በእሷ እንብላት አንድ ላይ ሆነን ሀበሻ የሀበሻ ደም የነጭ ደም እናደርገው ምናምን ነገር ብሎ ማለት ነው ነበር እላችኋለሁ ጋይሶቼ። በጣም ነገር ማለት ነው እና እንደዛ ነበረና